በፓርት 1 በነበረው ቪዲዮአችን ላይ ስለ ሙላቱ አስታጥቄ በደንብ ዝርዝር የሆነ መረጃ በዚህኛው ቪዲዮ ይዤ እንደምመጣ ቃል ገብቼላችሁ ነበር። ቃሌን የማከብር ሰው ነኝ። ቪዲዮን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ክብራን የተከበራችሁና የተወደዳችሁ አድማጮቼ እንደምን አላችሁ? ሰላማችሁ ብዝት ይበልልኝ ባላችሁበት። ዛሬ ስለ ሙላቱ አስታጥቄ በፓርት 2 ክፍል ወይም ደግሞ በደንብ ዝርዝር ባለበት የመረጃ ቪዲዮ ተመልሻለሁ ማለት ነው። አብራችሁኝ ቆዩ። የኢትዮ ጃዝ አባት የሆነው ሙላቱ አስታጥቄ ከውልደቱ እስካሁን ድረስ ያለውን ነገር በዚህኛው ቪዲዮ ጠቅላላ አድርጌ ማሳያችሁ ነው። ሰብስክራይብ እና ላይክ እያረሳችሁ ነው። ፕሊዝ ሰብስክራይብ ይደረግ እንዴ! ሰብስክራይብ፣ ላይክ፣ ሼር በማድረግ ወዳጅ እንድትሆኑ ስል በአክብሮት ጠይቃለሁ። አብራችሁኝ ቆዩ። የሙላቱ አስታጥቄ ታሪክ የሚጀምረው በምዕራብ ኢትዮጵያ በምትገኘው ለምለሟ የጅማ ከተማ ውስጥ በ1935 ዓመተ ምህረት ነበር። ሙላቱ አስታጥቄ የተወለደው በጅማ ከተማ ሲሆን በተለይ ሂርማታ ተብሎ በሚጠራው ታሪካዊና የንግድ ማዕከል በነበረው ስፍራ እንደሆነ ይነገራል። ጅማ በወቅቱ የንግድና የባህል መገናኛ በመሆኗ ሙላቱ ገና በልጅነቱ ለተለያዩ የሙዚቃ ድምጾች እንዲጋለጥ ረድቶታል። የሙላቱ አስታጥቄ ቤተሰቦች በወቅቱ የታወቁና የተከበሩ ነበሩ። አባቱ አቶ አስታጥቄ አደሬ ይባላሉ። አቶ አስታጥቄ ልጃቸው በትምህርት ከፍቶ ትልቅ ደረጃ እንዲደርስ ከፍተኛ ፍላጎት የነበራቸውና ለልጃቸው ወደ እንግሊዝ መሄድም ዋነኛ ድርሻ የተወጡ ሰው ናቸው። እናቱ ደግሞ ወይዘሮ አሰገደች ማርያም ይባላል። ሙላቱ አስታጥቄ 4 ወንድሞችና 2 እህቶች በድምሩ 7 ልጆች ማለት ነው ባሉበት ቤተሰብ ውስጥ ሆኖ ነው ያደገው። ከወንድሞቹ መካከል አቶ ዮሐንስ አስታጥቄ በኢትዮጵያ አየር መንገድ ውስጥ ለረጅም ዓመታት በከፍተኛ የኃላፊነት ቦታ ላይ ሲሰሩ የነበሩና የታወቁ ሰው ናቸው። ቤተሰቡ በአጠቃላይ ለትምህርት ትልቅ ቦታ የሚሰጥ በመሆኑ አብዛኞቹ ወንድሞቹና እህቶቹ የተለያዩ የሙያ ዘርፎች ላይ በተለይ በምህንድስናና በአስተዳደር ስኬታማ የነበሩ ናቸው። አሁን በደንብ እንድታዳምጡኝ ይፈልጋሉ፣ ምክንያቱም አብዛኛው ዝርዝር መረጃ ካሁን በኋላ ስለሚቀጥል። ሙላቱ ያደገው ጥብቅና ስርዓት ባለው ቤተሰብ ውስጥ በመሆኑ አባቱ ልጃቸው በትምህርቱ ጎበዝ ሆኖ በወቅቱ ትልቅ ክብር ይሰጠው የነበረውን የአውሮፕላን ምህንድስና ወይም ደግሞ ኤሮኖቲካል ኢንጂነሪንግ እንዲያጠና ትልቅ ህልም ነበራቸው። ሙላቱ በልጅነቱ ታዛዥና በትምህርት ጎበዝ ቢሆንም ውስጡ ግን በሌላ ነገር ተሰርቆ ነበር። ጅማ በነበረው ቆይታ ላይ በአካባቢው የሚሰሙትን ባህላዊ የከበሮ ድምጾች፣ የክራር ቅኝቶችና የቤተክርስቲያን ዜማዎች በልጅነት አእምሮ ውስጥ ይታተሙ ነበር። ምንም እንኳን በቤቱ ውስጥ ሙዚቀኛ መሆን እንደ ትልቅ ስራ ባይታይም ሙላቱ ግን በተፈጥሮ ለድምጾችና ለሪትም ትልቅ ትኩረት ስለነበረው ታዲያ ያንን ያወቁ አባት ነገሩ ሳይከር በማለት ልክ 16 ዓመት ሲሞላው የነገው መሐንዲስ ብለው በታላቅ ተስፋ ወደ እንግሊዝ ሀገር ላኩት። በወቅቱ ወደ ውጭ ሀገር ለትምህርት መሄድ የሚችሉት በጣም ጥቂትና የተመረጡ ወጣቶች ብቻ ነበሩ። ሙላቱ እንግሊዝ ሀገር እንደደረሰ መጀመሪያ የገባው በሰሜን ዌልስ ወደሚገኘው ሊንደን ሆል የቴክኒክ ትምህርት ቤት ነበር። በሊንደን ሆል እያለ ሙላቱ አንድ ትልቅ ውሳኔ ላይ ደረሰ። በፊዚክስ እና በሂሳብ ቀመሮች ውስጥ ከመደበቅ ይልቅ በሙዚቃ መሳሪያዎች ውስጥ ያለው ሚስጥር መፈለጉ መረጠ። ቤተሰቦቹ ኢንጂነሪንግ እንዲያጠና የሚልኩለትን ገንዘብ ለሙዚቃ ትምህርቱና ለሙዚቃ መሳሪያ መግዣ መዋል ጀመረ። ይህ ወቅት ለሙላቱ ቀላል አልነበረም። በአንድ በኩል የቤተሰቡን ተስፋ ላለማቋረጥ መታገል፣ በሌላ በኩል ደግሞ እውነተኛ ጥሪ የሆነው ሙዚቃን መከተል ትልቅ የውስጥ ውጥረት ውስጥ ከቶት ነበር። በመጨረሻም ኢንጂነር ከመሆን ይልቅ ጥበበኛ መሆንን መረጠ። ታዲያ ይህ ምርጫው ነው ዛሬ የምናውቀውን ታላቁን ዓለም አቀፍ የሙዚቃ ሳይንቲስትን የፈጠረው። በእርግጥ ሙላቱ አስታጥቄ ከእንግሊዝ ወደ አሜሪካ ተሻግሮ በቦስተንና በኒውዮርክ ያሳለፈው ጊዜ ነው የኢትዮ ጃዝ እውነተኛ የልደት ታሪክ የሚጀምርበት። ይህንን ክፍል ማለትም የኢትዮ ጃዝ አጀማመርን በ3 ከፍዬ የምናየው ነው። አዎ በ3 ከፍለን የምናየው ነው። የመጀመሪያው የበርክሊን የሙዚቃ ኮሌጅ ቆይታ ወይም ደግሞ የቦስተን ዘመን። ሙላቱ ወደ አሜሪካ ያቀናው በ1950ዎቹ መገባደጃ ላይ ነበር። በወቅቱ በቦስተን የሚገኘው የበርክሊን የሙዚቃ ኮሌጅ ወይም ብሪክሊ ኮሌጅ ኦፍ ሚውዚክ በዓለም ላይ በጃዝ ሙዚቃ ቀዳሚ ትምህርት ቤት ነበር። ታሪካዊው ተማሪ ሙላቱ በዚያን ዝነኛ ኮሌጅ ላይ የመጀመሪያው ከዚህ ቀደም በዛኛው ቪዲዮ ላይ ብያችሁ ነበር፣ የመጀመሪያው ጥቁር አፍሪካዊ ተማሪ በመሆን ታላቅ ታሪክ ሰርቷል። በብሪክሊ ኮሌጅ ኦፍ ሚውዚክ ላይ የተማረው ትምህርትም አሬንጅመንት ኤንድ ኮምፖዚሽን ወይም ደግሞ ሙዚቃ ማቀናበርና መጻፍ ሲሆን በወቅቱ የነበረው የአሜሪካ ዘመናዊ ጃዝ ከኢትዮጵያ ቅኝት ጋር እንዴት ማዋሃድ እንደሚችል በሳይንሳዊ መንገድ ቀመሩን የተማረው እዚሁ ኮሌጅ ላይ ያለ ነው። ታዲያ በዚህ ጊዜ በቫይብራፎን ፎንቃ የወደቀው የተባለውን የሙዚቃ መሳሪያም በሚገባ እዛው የተማረውም በዚህ ወቅት ነው።
ይህ መሳሪያ ለኢትዮ ጃዝ ሚስጥራዊና መንፈሳዊ ድምጽ እንዲኖረው ትልቁ ሚና ተጫውቷል። ከቦስተን ትምህርቱን እንደጨረሰ ሙላቱ የሙዚቃ እንቅስቃሴውን ወደሚፈላበት ኒውዮርክ ከተማ አመራ። እዚያም የራሱን ባንድ ወይም ደግሞ ዘ ኢትዮጵያን ኩዊንተንት ወይም የኢትዮጵያ አምስትዮሽ በሚል ስም አቋቋመ። በኒውዮርክ ከነበረው ቆይታ ከፖርቶሪካና ከኩባ ሙዚቀኞች ጋር ተዋወቀ። ላቲን ሙዚቃ ልክ እንደ ሳልሳ፣ ማምቦ፣ ቻቻቻ ያላቸው ሪትም ወይም ደግሞ ምቶችን ከኢትዮጵያ ዜማ ጋር የሚሄዱ መሆኑን በደንብ ተረዳ። በመቀጠልም አፍሮ ላቲን ሶል የተባለውን በ1966 እንደ አውሮፓውያን አቆጣጠር በኒውዮርክ እያለ 2 ቅጽል አልበሞችን አወጣ። ታዲያ እነዚህ አልበሞች በታሪክ ውስጥ ለመጀመሪያ ጊዜ የኢትዮጵያን 5 ስልተ ዜማዎች ከላቲን ሪትም ጋር ያገናኙ ድንቅ ስራዎች ነበሩ። አሜሪካውያን ይህንን ተሰጥኦን ካዩ በኋላ የጃዝ አፍቃሪዎች የሙላቱን ሙዚቃ ሲሰሙ በጣም እጅጉን ይገረሙ ነበር። ምክንያቱም ድምፁ እንደ አሜሪካን ጃዝ ቢመስልም ውስጥ ያለው ዜማ ግን ወይም ደግሞ ሜሎዲው ግን ፍጹም አዲስና ከዚህ በፊት ያልሰሙት የኢትዮጵያ ትዝታ ነበር። ይህ በኒውዮርክ ያገኘው ስኬት ወደ ሀገሩ ሲመለስ ኢትዮ ጃዝን በሰፊው እንዲያስተዋውቅ ትልቅ መተማመን ሰጥቶታል። ታዲያ የኢትዮ ጃዝ አዘማመር በኢትዮጵያ ሙዚቃ ታሪክ ውስጥ እጅግ አስደሳችና ጥልቅ ምርምር የተደረገበት የታሪክ ምዕራፍ ነው። ይህ የሙዚቃ ዘውግ ዝም ብሎ የተፈጠረ ሳይሆን የኢትዮጵያን ጥንታዊ ቅኝቶች ከምዕራባውያን ዘመናዊ የሙዚቃ ሳይንስ ጋር የማዋሃድ ውጤት ነው። እንዴት እንደሆነ ሌትስ ዲፋይን ኢት። መነሻው የሁለት ዓለማትን ማገናኘት ነው። ትክክለኛው የጃዝ አዘማመር ታዲያ በ1950ዎቹ እስከ 60ዎቹ መጀመሪያ ላይ ነው። የኢትዮጵያ ሙዚቃ በሁለት ጽንፈኛ ቡድኖች ተከፍሎ ነበር። በአንድ በኩል እንደ ክራር፣ የበገናና ዋሽንት ያሉ ጥንታዊ የባህል መሳሪያዎች ነበሩ። በሌላ በኩል ደግሞ በንጉሠ ነገሥቱ የክብር ዘበኛና በፖሊስ ኦርኬስትራዎች ውስጥ የሚጫወቱ የምዕራባውያኑ የነፋስ መሳሪያዎች ወይም ደግሞ the big band ስታይል ነበሩ። ሙላቱ አስታጥቄ ታዲያ ወደ እንግሊዝና አሜሪካን በበርክሊን የሙዚቃ ኮሌጅ ውስጥ ለትምህርት የሄደበት ወቅት ይህንን ክፍተት ለመሙላት በጣም በትልቁ አስቦ ነበር። እዚህ ጋር ግን አስተውሉልኝ። አዎ በደንብ አስተውሉልኝ። የኢትዮጵያ ሙዚቃ 5 ድምጾች ወይም ደግሞ ስልተ ዜማዎች ወይም ደግሞ ፔንታቶኒክ ስኬል የሚባሉት ብቻ ያለው ሲሆን የጃዝ ሙዚቃ ግን በአጠቃላይ 12 ድምጾች ወይም ደግሞ ክሮማቲክ ስኬሎች አሉት። ሙላቱ እነዚህ ሁለት የማይገናኝ የሚመስሉ ዓለማትን አንዴ ማጋባት እንዳለበት ምርምር ጀመረ። በሁለተኛው ክፍል ደግሞ የኢትዮ ጃዝ ቴክኒካዊ ቀመርን ማዘጋጀት ጀመረ። ኢትዮ ጃዝ ልዩ መለያ የሚሆኑትን ነገሮች ለየ። ከነሱ ውስጥ መካከል አንደኛው የቅኝት ጥምረት ነው። እንደ ትዝታና አንቺ ሆይ ያሉ የኢትዮጵያ ቅኝቶች ሳይለወጡ ከጀርባ የሚሰማው ሃርመኒ ግን የጃዝና የላቲን ስሜት እንዲኖረው ተደረገ። ሁለተኛው ደግሞ የመሳሪያዎች አጠቃቀም ነው። ባህላዊውን ድምጽ በቫይብራፎን፣ በሳክስፎንና በኮንጋ እንዲታጀብ አደረገ። ይህ ለሙዚቃው ምስጢራዊና መንፈሳዊ ስሜት ሰጠው። ሶስተኛው ደግሞ ኢምፕሮቫይዜሽን ነው። በጣም ወሳኙ ነገር ይሄ ነው፣ ኢምፕሮቫይዜሽን። በጃዝ ሙዚቃ ውስጥ የሚታወቀው በድንገት የመፈጠር ወይም ደግሞ ሶሎ ጥበብን በመጠቀም የኢትዮጵያ ቅኝቶች ውስጥ አስገብቶታል። ይሄ በጣም ትልቅ መሰጠት። በሶስተኛው የተቀመጠው ክፍል ደግሞ የወርቃማው ዘመን ነው። ወርቃማው ዘመን የምንለው ከ1960ዎቹ እስከ 70ዎቹ ያለው ጊዜ ነው። ኢትዮ ጃዝ በጣም በይፋ መፈንዳት የጀመረበት ጊዜ ነው። በ1960ዎቹ መገባደጃ ላይ ባንዴ ላጣል። አዎ በኢትዮጵያ ባንዴ ታዋቂ መሆን ጀመረ። በዚህ ዓመተ ምህረት ላይ ሙላቱ ከኒውዮርክ ሲቲ ወደ ሀገሩ ተመልሶ መጣ። አማኑኤል ታደሰና ወይም ደግሞ አማሃ ሪከርድስና ፊሊፕስ ኢትዮጵያ የተባሉ የሙዚቃ አሳታሚዎች መፈጠር ወይም ደግሞ ተከፈቱ። ታዋቂ ሙዚቀኞች ልክ እንደ ጌታቸው መኩሪያ በሳክስፎን ማለት ነው፣ አለማየሁ እሸቴና መሐሙድ አህመድ ደግሞ የሙላቱን አዲስ የሙዚቃ ስልት በመከተል ስራዎቻቸውን ማቀናጀት ጀመሩ። ታዲያ ይሄኛው ሶስተኛው ምዕራፍ ነው እጅግ ወሳኝ እንዲሆንና በጣም ከምትጠብቁት በላይ የኢትዮ ጃዝ እንዲመሰረት ያገዘው። ኢትዮ ጃዝን ዓለም አቀፍ እንዲሆን ያደረገው ኢትዮፒክስ የተባለው ስብስብ ነው። ለብዙ ዓመታት በኢትዮጵያ ብቻ ታጥሮ የቆየው ይህ ድምጽ በ90ዎቹ መገባደጃ ላይ በፈረንሳዩ ፍራንሲስ ፋልሴቶ አማካኝነት ኢትዮፒክስ በሚል ስብስብ ለዓለም መቅረብ ጀመረ። ይህ ስብስብ ኢትዮ ጃዝ በዓለም አቀፍ ደረጃ ላይ እንደ አዲስ እንዲወለድና በጣም ታዋቂ እንዲሆን አደረገ። አሁን መታወቅ ያለባቸውና ስለ ኢትዮ ጃዝ አጠር ያለች ነገር ልንገራችሁ። የኢትዮ ጃዝ መስራች ሙላቱ አስታጥቄ ነው። መቼ የተጀመረ? በ1960ዎቹ መጀመሪያ። ዋናው ማዕከል ያደረገው አዲስ አበባ፣ በተለይ ደግሞ ታዋቂ ሆቴሎችና ክለቦች ላይ። ልዩ መለያው በኢትዮጵያ 5 ድምጾች ወይም ደግሞ ፔንታቶኒክ ስኬልስ የሚባሉት ላይና የላቲንና የጃዝ ሃርመኒ መጨመር ነው። በመቀጠል ደግሞ የተቀረጸባቸው ቦታዎች አዲስ አበባና ኒውዮርክ ላይ ነው።
ምን ያህል ኢንፍሉዌንስ አድርጓል ከተባባለ ዛሬም ድረስ የዓለም ታዋቂ ሂፕሆፕ እና የጃዝ አርቲስቶች የኢትዮ ጃዝን ዜማዎች ሳምፕል ያደርጋሉ። ሰውዬ ይኸውላ ሰዓት አውርተህ ስለ ሙዚቃ ስብስቦቹ ሳትነግረን ልታልፍ እንዳይሆን እባክህ አታስብ። አሁን ልቀጥለው። ሁላችሁም ከልባችሁ አድምጡ፣ በደንብ አድምጡ። ሙላቱ አስታጥቄ ብዙ የሙዚቃ ስራዎች አሉት ወይም ደግሞ ዲስኮግራፊዎች አሉት። የሚገርማችሁ ነገር ግን እያንዳንዷ ስራ እጅግ በጣም ሰፊና ጥልቅ ናቸው። በእርሱ ስራዎች በዋናነት በሶስት ምዕራፎች ሊከፈሉ ይችላሉ። የአሜሪካ ቆይታው ወይም ደግሞ የአፍሮ ላቲን ዘመን፣ ሁለተኛው ወርቃማው የኢትዮ ጃዝ ዘመን ከ1960ዎቹ እስከ 1970ዎቹ እና የዓለም አቀፍ የዝና ዘመን ከ1990ዎቹ በኋላ። ሙሉ ዝርዝሩ ከነ ማብራሪያው እነሆ። የመጀመሪያው ቀደምት አልበሞቹ ወይም ደግሞ የአሜሪካ ቆይታው ነው። አፍሮ ላቲን ሶልስ የሚባሉት ቮሊዩም 1 ኤንድ 2 በ1966 ዓመተ ምህረት ተለቀቁ። ሙላቱ በአሜሪካ የሚገኘው የበርክሊ ኮሌጅ ትምህርቱን ሲያጠናቅቅ የሰራቸው ስራዎች ናቸው። የኢትዮጵያን አምስቱን ስልተ ዜማዎች ላቲን እና ጃዝ የፒያኖ ስልቶች ጋር አዋህዶታል። ለኢትዮ ጃዝ መወለድም እንደ መሰረት የሚታዩ አልበሞች ናቸው። ሁለተኛው የኢትዮ ጃዝ ዘመን ወይም ወርቃማው ዘመን። በዚህ ጊዜ የወጣው አልበም ሙላቱ ኦፍ ዘ ኢትዮጵያ ወይም ደግሞ በ1972 ዓመተ ምህረት የወጣው ሲሆን ይህ አልበም የሙላቱ የማስተርፒስ ወይም ደግሞ ትልቁ ስራው ተደርጎ ይወሰዳል። የኢትዮ ጃዝ ማንነት ሙሉ ለሙሉ ቅርጽ የያዘበት አልበም ነው። እንደ ኩሉም ማንኳለሽና ደውል ያሉ ስራዎችን። ሶስተኛውና የመጨረሻው ደግሞ ኢትዮፒክስ ወይም ቮሊዩም 4። ኢትዮ ጃዝ በ1998 ላይ ምንም እንኳን ስብስቡ በ1998 እንዲወጣ በውስጡ የያዘው ግን በ1960ዎቹና 70ዎቹን በአማኑኤልና በፊሊፕስ ሌቭል የተቀረጹ የሙላቱ ምርጥ ስራዎች ነው። ይህ አልበም ነው ሙላቱን ለዛሬው ትውልድና ለዓለም አቀፉ ማህበረሰብ በድጋሚ ያስተዋወቀው። ስለዚህ ስለ ሙዚቃዎቹ ስብስብ ይህንን ካልኳችሁ የትብብርና የዘመናዊ ሙከራ ወይም ደግሞ ኮላቦሬሽን ኤንድ ሞደርን ወርክስ የሚባለውን አጠር አድርጌ ላብራራላችሁ። ኢንስፓይሬሽን ኢንፎርሜሽን በ2009 ዓመተ ምህረት ከእንግሊዙ ዘ ሄሊዮሴንትሪክስ ባንድ ጋር በመሆን የሰራው ስራ ነው። አልበሙ በጣም ሳይኬዴሊክ እና ዘመናዊ የጃዝ ድምጽ ያለው ነው። ሙላቱ አሁንም ድረስ አዳዲስ ድምጾችን መፍጠር እንደሚችል እጅግ በጣም በተጠበበበት ስራ ያሳየበት ነው። ሙላቱ ስቴፕ ኦፍ ዘ ሄድ 2010 ዓመተ ምህረት። ይህ አልበም ባህላዊ የኢትዮጵያ መሳሪያዎችን ልክ እንደ ክራርና ዋሽንት የመሰሉትን የኢትዮጵያ መሳሪያዎች የተጠቀመበትና ከምዕራባውያኑ ቢግ ባንድ ጃዝ ጋር በከፍተኛ ጥበብ ያዋሃደበት ነው። ሶስተኛው ስኬች ኦፍ ኢትዮጵያ 2013 ከስቴፔድ ንባድ ጋር በመሆን የቀረጸው ሲሆን ከኢትዮጵያ ሙዚቃ ቅኝቶች ጋር በኦርኬስትራ ደረጃ ከፍ ያደረገበት። እነዚህ ስራዎች ታዲያ በዓለም አቀፍ ዝናና የግል ጥንካሬውን ለማሳየት እጅግ በጣም ወሳኝ ናቸው። በተለይ የሆሊውድ ፊልም ላይ ማለትም ብሮከን ፍላወርስ እና የክብር ዶክተሬቱ ለዓለም ጃዝ እውቅና ትልቅ ሚና ተጫውቷል። እስቲ ስለ ብሮከን ፍላወርስ አንዳንድ ነገር ልበላችሁ። የብሮከን ፊልምና የሙላቱ ዳግም መወለድ እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት የወጣው ብሮከን ፍላወርስ የተሰኘው የሆሊውድ ፊልም ሙላቱ አስታጥቄ ለዓለም አቀፍ ወጣቶችና ለዘመኑ የሙዚቃ አፍቃሪዎች ዳግም እንዲተዋወቅ ያደረገበት ትልቅ አጋጣሚ ነው። የዚህ ፊልም ዳይሬክተር ፊልሙን ያዘጋጀው ታዋቂው አሜሪካዊ ዳይሬክተር ጂም ጃርሙሽ ሲሆን የሙላቱ አስታጥቄ ሙዚቃ አድናቂ ነበር። የሙዚቃው ሚና ታዲያ ምንድነው? ገባ ምን ይጠቅማል ካላችሁ በፊልሙ ውስጥ የሙላቱ ሙዚቃዎች በተለይ የከርሞ ሰው፣ ጉብልዬና ኢትዮጵያም የተባሉት እንደ ተራ ዳር ሳይሆን የፊልሙን ስሜትና ታሪክ የሚመሩ ዋና ክፍሎች ሆነው ቀርበዋል። ይህም የሙላቱ የድሮ አልበሞች ኢትዮፒክስ በከፍተኛ ሁኔታ እንዲፈለጉና በጣም በትልቁ እንዲሸጡ መንገድ ከፈተ። ቀጣዩ ደግሞ የበርክሊን የሙዚቃ ኮሌጅ የክብር ዶክተሬት ማግኘቱ ነው። ሙላቱ ወደ አሜሪካ በሄደበት ወቅት የመጀመሪያው አፍሪካዊ ተማሪ ሆኖ የተመዘገበበት በበርክሊን የሙዚቃ ኮሌጅ ላይ ከዓመታት በኋላ ላበረከተው ትልቅ አስተዋጽኦ የክብር ዶክተሬት ወይም ደግሞ ሆነሪ ዶክትሬት ሰጠው። ይህ ክብር የሚሰጠው በዓለም የሙዚቃ ላይ ከፍተኛ ተጽዕኖ ላመጡ ጥቂት ሰዎች ብቻ ነው። እስከዚህ ድረስ በደንብ ዲቴል ያለውን ነገር ካብራራዋላችሁ ወደ ግል ህይወቱ ደግሞ መለስ እንበል። ባለፈው ቪዲዮ ላይ እንዳልኳችሁ ሙላቱ አስታጥቄ ስለ ግል ህይወቱ ብዙ ማውራት የሚወድ ሰው አይደለም፣ ወይም ደግሞ ለሚዲያ ማቅረብ የሚፈልግ ሰው አይነት አይደለም። ሙላቱ አስታጥቄ ስራዎቹ ዓለም ላይ ሲናወጡ፣ እሱ ግን በጣም ትሁትና የግል ህይወቱ ሚስጥራዊ አድርጎ መያዝ የሚወድ ሰው ነበር። ባለቤቱ ወይዘሮ ስንዱ በቀለ ይባላሉ። ወይዘሮ ስንዱ በሙያቸው የኢትዮጵያ ንግድ ባንክ ከፍተኛ ኃላፊነት ቦታ ወይም ደግሞ ቫይስ ፕሬዝዳንት በመሆን ለረጅም ዓመታት ያገለገሉ ጠንካራ ሴት ነበሩ። ሙላቱ ታዲያ በተለያዩ ኢንተርቪዎች ላይ እንደሚናገረው ከሆነ ባለቤቱ ለስራውና ለጥበቡ ጉዞ
ትልቁን ድጋፍና መረጋጋት የሚሰጡ ነበሩ። ታዲያ ልጆችስ አሏቸው? በደንብ አዎ፣ በደንብ። ጥንዶቹ በትዳር ዘመናቸው ያፈሯቸው ልጆች እንዳሉ ይነገራል። ልጆቹም ታዲያ እንደ አባታቸው ሁሉ በትምህርትና በሙያቸው ላይ እጅግ በጣም ጎበዝ እንደሆኑ ይነገርላቸዋል። ነገር ግን በቁጥር የሚታወቅ መረጃ የለም። ይህ ስኬት ዝም ብሎ የመጣ ሳይሆን በበርክሊን የሙዚቃ ኮሌጅ የክብር ዶክተሬት እስከ መቀበል ድረስ ያደረሰው ጥልቅ ምርምርና የትጋት ውጤት ነው። ባይዘዌ ሚስቱ እጅግ በጣም ትልቅ የሆነ አስተዋጽኦ በሙዚቃው ላይ እንዳደረገችበት በተደጋጋሚ በብዙ ኢንተርቪዎች ላይ ተናግሯል። የሙላቱ ትልቁ ተጽዕኖ ወይም ደግሞ ሌጋሲው ባህልን ለዓለም ማስተዋወቁ ነው። ሙላቱ የኢትዮጵያን ቅኝቶች ልክ እንደ ትዝታና አምባሰል ያሉትን ሳይበረዙና ሳይበላሹ ለዓለም አቀፍ ጆሮ እንዲመች አድርጎ አቅርቧቸዋል። ይህ ደግሞ የኢትዮጵያ ሙዚቃ የሀገር ውስጥ ብቻ ሳይሆን ለዓለም አቀፋዊ ቋንቋ እንዲሆንም አድርጎታል። በመቀጠል ደግሞ ወደፊት ለሚመጡት ታላላቆቹ የሙዚቃ አርቲስቶች ወይም ለወጣቱ አርቲስቶች መነሳሳትን ሆኗል። ዛሬ ላይ ለምናያቸው በርካታ ይሄ የተወሰነ ሰዎችን ነው የሚነካው። ለእነዚህ ሰዎች የኢትዮጵያ አርቲስቶች፣ ዲጄዎች እና አቀናባሪዎች በድፍረት ባህላዊ መሳሪያዎችን በኤሌክትሮኒክስ ሙዚቃ ጋር እንዲዋሃዱ መንገድ የከፈተላቸው አዎ ሙላቱ አስታጥቄ ፈርቀዳጅ። ለማጠቃለል የሚሆንን ሐሳብ ልስጣችሁ። ሙላቱ አስታጥቄ ካለፈው የትውልድ የተቀበለን የወርቅ ቅርስ ለዘመኑ የሚመጥን መልክ አድርጎ ለቀጣዩ ትውልድ ያስረከበ ድልድይ ነው። የእርሱ ታሪክ የሚነግረን የራስን ማንነት ይዞ ለዓለም መትረፍ እንደሚቻል ብቻ። እስከዚህ ድረስ ካዳመጣችሁ የእውነት ሙዚቃን ከልባችሁ ትወዳላችሁ ማለት ነው። ታዲያ ሰብስክራይብ እና ላይክ ብታደርጉልኝ ምን ጥቅም? እኔ እጠቀማለሁ፣ እናንተ አትጎዱ፣ እኔ ግን እጠቀማለሁ። ምክንያቱም ሞቲቬት ያደርገኛል። እዚህ ድረስ ከተከታተላችሁኝ አይቀር ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁኝ። እንደዚህ አይነትና በጣም የሚገራርሙ ታሪኮችን በማሰባሰብ በዚህ ቻናሌ ላይ የምለቅ ይሆናል። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ንካው። ምን ትጠብቃለህ? ንካው፣ ሰብስክራይብ በለው። ብሮ ትቆያለህ። ሰብስክራይብ በለው። በቀጣይ በጸዴ ቪዲዮ እስክንገናኝ ድረስ ቻው።